ኢትዮጵያ ከ2013 በጀት ዓመት ጀምሮ የ10 ዓመት የልማት ዕቅድ በማዘጋጀት ሥራ ላይ አውላለች። ባለፉት 2 የትግበራ ዓመታት ደግሞ በፖለቲካዊ፣ ኢኮኖሚያዊ፣ በማህበራዊና ዲፕሎማሲያዊ መስኮች ዘርፈ ብዙ አዎንታዊ ውጤቶች እየተመዘገቡ ነው። ኢትዮጵያ በመንግስትነት ታሪክ ከ3000 ዘመን በላይ ታሪክ ያላት ሀገርና ጠንካራ ሀገር የነበረች ግን ደግሞ ጠንካራ ሀገር መገንባት ያልቻለ የበለጸገ ሀገር ማድረግ ያልቻለ የሆስፒታል ቱሪዝምን በለው መሰረተ ልማትን በለው ዩቲሊቲን በለው በርካታ ነገሮች ደግሞ ጉድለቶች አሉበት ነው ማለት። ይሄን ለማረም ወደ ብልጽግና ለመሄድ ከሌሎች ሀገሮች ጋር ለመወዳደር ብቁ የሆነ የግብር ስርዓት የሰለጠነ የግብር ስርዓት ሁሉም ዜጋ ካገኘው ላይ ግብር የሚከፍልበት ሀገሩን የሚያበለጽግበት ሁለንተናዊ ብልጽግናችን የምናረጋግጥበት ነው። ድህነትን በወሳኝ መልኩ ለመቀየር ከፈለግን የግብር ከፋዮቻችን ታማኝነት ማረጋገጥ አለብን። የግብር አሰባሰባችንን ማዘመን አለብን። ሁሉም ዜጋ አገሩ ላይ አሻራ ማሳረፍ ይኖርበታል። የከተማ አስተዳደሩ መዋቅር ግብር ከፋዩን ባለድርሻ አካላትን በግብር ወይንም በታክስ ዙሪያ ግንዛቤ ጨብጦ ከከተማ አስተዳደሩ ጎን እንዲሰለፍ በማድረግ በሕግ ማስከበር ዙሪያ የሚስተዋሉ ተግዳሮቶችን በማሻሻል ለበጀት ዓመቱ የታቀደውን 100 ቢሊዮን ብር ገቢ በተሳካ ሁኔታ መሰብሰብ ማስቻል ነው። በጣም የበለጸጉ ሀገሮች ከፍ ያሉ ዛሬ ለሕክምና የምንሄድባቸው ለመዝናኛ የምንሄድባቸው በታማኝነት ግብር ስለከፈሉ ሀገራቸውን ስላለሙ በርትተው ስለሰሩ ስለጠነከሩ ሀገርን ቀይረዋል፣ ዓለምን ቀይረዋል። ዩናይትድ አረብ ኤምሬት 47 ዓመቷን በቅርብ ጊዜ ያከበረችው በ47 ዓመት ውስጥ በጣም ሳቢ የዓለም የቱሪዝም ማዕከል ተደርጋለች። ይህን የቱሪዝም ማዕከል ለማድረግና ዛሬ ዩናይትድ አረብ ኤምሬት በዚህ ደረጃ ላይ እንድትፈለግ ያደረጋት መሰረተ ልማቷ፣ መዝናኛዋ፣ የሆስፒታል ቱሪዝሟ፣ ሌሎች መሰረተ ልማቶች ናቸው ማለት ነው። በአዲስ አበባ ከተማ በሚገኙ 16 ቅርንጫፍ ጽሕፈት ቤቶች ባላቸው ከፍተኛ የሕግ ተገዥነት መሰረት የለዩዋቸውን ግብር ከፋዮች ለቢሮ የሚልኩበትና በከተማ ደረጃ የሚካሄድ የእውቅና መርሃ ግብር ሲሆን 16ቱም ቅርንጫፍ ጽሕፈት ቤቶች በማዕከል ደረጃ የሚዘጋጀውን የማወዳደር መስፈርት በመጠቀም ግብር ከፋዮቻቸውን በማወዳደር እውቅና የሚሰጡበት መርሃ ግብርም ተከናውኗል። ለሀገር ክብር በሚለው መሪ ቃል የከተማችንን ብልጽግና ለማረጋገጥ እንዲሁም ልዩ ልዩ የልማት ጥያቄዎችን ለመመለስ ግብር ዋናው መሰረት ነው። ይህንን ለማሳካት ከጀመርናቸው ስራዎች ውስጥ ታማኝ ግብር ከፋዮችን ማበረታታት፣ ታማኝ ግብር ሰብሳቢም ለማፍራት ንቅናቄ ተጀምሮ እየሰራን ነው ያለነው። የንግድ አድራሻና ዘርፍን እንዲሁም የባንክ ሂሳብን ማሳወቅ የኦዲት ግኝት የሌለባቸው መሆኑንና ግብራቸውን በወቅቱ መክፈል ለእውቅናው ከተቀመጡ መስፈርቶች መካከል ይጠቀሳል። እውቅና የተሰጣቸው ግብር ከፋዮች በተቀመጡ የምርጫ መስፈርቶች መሰረት አሟልቶ በመገኘታቸው ተሸልመዋል። ተሳታፊና ተሸላሚ የሆኑ ግብር ከፋዮች ለዚህ ሽልማት ስነ ስርዓት ሲመረጡ በመምረጫ መስፈርት ሰነድ መሰረት እንደሆነ ሊታወቅ ይገባል። ከመስፈርቶቹ የተወሰኑትን ለመጥቀስ ያህል የንግድ አድራሻና ዘርፍ በአግባቡ ማሳወቅ፣ ትክክለኛ የባንክ ሂሳብ ማሳወቅ፣ የግብር እና ታክስ በወቅቱ ማሳወቅና መክፈል፣ በኦዲት ግኝት የሌለባቸው የታክስ ማጭበርበርና ሐሰተኛ ሰነድ ያልተገኘባቸው፣ የሽያጭ መመዝገቢያ መሳሪያ በአግባቡ የሚጠቀሙና ቅጣት ተቀጥቶ የማያውቁ የመሳሰሉት ይገኙበታል። የተሻለ ግብር መክፈል፣ ገንዘባቸው የተሻለ መሆን፣ ሽያጭ የሚያካሂዱበትን ሽያጭ መዝገቢያ በተገቢው መጠቀም፣ ኦዲት ሲደረጉ ያን ያክል የጎላ ልዩነት አለመገኘትና እንደዚህ አይነት ቀጥታ
ከታክሱ ጋር ግንኙነት ያላቸው መስፈርቶች መሰረት ተደርገው ነው የተሸለሙት። ደረሰኝ ጠይቆ በመቀበል ምሳሌ የሆኑና በቂ መረጃ ማቅረብ የሚችሉ እንደዚሁም በግብር ከፋዩና በህብረተሰቡ የተመሰከረላቸው ሸማቾች በመለየት እውቅና የሚሰጥበትን ፕሮግራም ነበር። የልደታ ክፍለ ከተማ አስተዳደር አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት በ2014 ዓ.ም ከፍተኛ የህግ ተገዥነት ላሳዩ ባለድርሻ አካላት የላቀ አስተዋጽኦ ላበረከቱ አካላት ምስጋናና እውቅናም ሰጥቷል። በአዲስ አበባ ከተማ አስተዳደር ደረጃ ግብር ለሀገር ክብር በሚል መሪ ቃል የግብር ንቅናቄ እየተካሄደ መሆኑ እናም የንቅናቄው መጀመሪያ ለህግ ተገዢ የሆኑ ምርጥና ኩሩ ግብር ከፋዮቻችንን በማክበርና እውቅና በመስጠት ተጀምሯል። ይህ የዛሬው ፕሮግራምም በጽህፈት ቤታችን በታክስ ህጉ መሰረት በሂሳብ መዝገብ ግብራቸውን ከሚያሳውቁ ከ4000 በላይ ግብር ከፋዮች መካከል 14ቱ በከተማ ደረጃ እውቅና ከተሰጣቸው በመቀጠል 100 ምርጥ ግብር ከፋዮቻችንን እውቅና ይሰጣቸዋል። በሁሉም መልካም ሚዛን እፊት መሆን ያኮራል። እናም እንኳን ደስ አላችሁ። በእውነቱ ዛሬ ልዩ ዝግጅት ነው። በዚህ በክፍለ ከተማ ደረጃ ከተማ አስተዳደሩ በማዘጋጀቱ በጣም ደስ ብሎኛል። ሰው ሰርቶ በሽልማት መልክ በዚህ እይታ በማየቴ ለሚቀጥሉት ጊዜያት ግብር በተሻለ ሁኔታ ስራውን ሰርቼ ለመክፈል ራሴን ዝግጁ ያደረገኝ መድረክ በመሆኑ በጣም ደስ ብሎኛል። ለአንድ ሀገር ልማት እድገት ከዜጎች የሚሰበሰበው ግብር በተለያዩ የሀገሪቱ የልማት ዘርፎች ላይ ስለሚውል ፋይዳው የጎላ ነው። ግብርን መክፈል የዜግነት ትልቁ ግዴታ ነው። ከዜጎች የሚሰበሰበው ግብር ተመልሶ ለከተማዋ ተቋማት፣ ለሰራተኛው ደሞዝ፣ ለጤና፣ ለትምህርትና ለሜጋ ፕሮጀክቶች የሚውል መሆኑን መገንዘብ ያስፈልጋል። አዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከተማው የሚያመነጨውን ገቢ በብቃት ለመሰብሰብ እና የከተማውን ወጪ በሚሰበሰበው ገቢ ለመሸፈን ለውጡን ተከትሎ የተለያዩ የሪፎርም ስራዎችን ሲያከናውን ቆይቷል። የዚህ ሪፎርም አካል የሆነው የግብር ከፋዮች እውቅናና ሽልማት ፕሮግራም አንዱ ነው። በዚህ ሪፎርም የሶስቱም ቅርንጫፍ ጽሕፈት ቤቶች የገቢ አሰባሰብና የሕግ ማስከበር ስራው ባለፉት ዓመታት የላቀ የገቢ አሰባሰብና የሕግ ማስከበር ስራ ሆኖ ታይቷል። ግብር ወይም ታክስ ማለት በሁሉም የዓለም ሀገራት ባሉ መንግስታት በግለሰቦች ወይም አካላት ላይ የሚጣል ቀረጥ ነው። ግብር ለህዝብ ዕቃዎች እና አገልግሎቶች ብቻ የሚከፈል አይደለም። እንዲሁም በዜጎችና በኢኮኖሚው መካከል ባለው ማህበራዊ ውል ውስጥ ቁልፍ ሚና ያለው አካል ነው። እንደ ክፍለ ከተማው የህግ ተገዥነትን በማላቅ መሰብሰብ ያለበትን ገቢ በአግባቡ እንዲሰበሰብ ለማስቻልና የከተማውን ሁለንተናዊ ልማት ለማፋጠን ምቹ ሁኔታዎችን በመፍጠርና ከግብር ከፋዩ ጋር ቅንጅታዊ አሰራርን በማጎልበት በበጀት ዓመቱ የሚጠበቀውን ግብር ማሰባሰብ የግድ ይላል። የሲቪል ስራዎችን ማከናወን የሚችለው በምንከፍለው ግብር ነው። በሌላ አነጋገር ያለ ግብር መንግስት ሀገሪቱን መምራት አይችልም። ለቅጥር መርሃ ግብሮች፣ ለቤት ብድር ድጎማ፣ ለነዳጅ ድጎማ ከመስጠት እስከ ጡረታ መርሃ ግብሮች ድረስ መንግስት ሁሉንም የህብረተሰብ ክፍሎች ለመርዳት የመንግስት የገቢ ምንጭ በዋናነት ግብር ነው። የጤና እንክብካቤና ትምህርት ለማሻሻል ሀገራችን ብዙ ህዝብ የሚኖርበት ሰፊ እንደመሆኑ መጠን የመሰረተ ልማት ደግሞ ገና ጅምር ስለሆነ የሚያስፈልገው ገንዘብ እጅግ ግዙፍ ነው። ስለዚህ ይህንን ሁሉ ለማቅረብ ሁሉም ዜጋና በሀገራችን ሰርቶ ገቢ ያገኘ ግለሰብና ድርጅት ባገኘው ገቢ ልክ በትክክል ግብሩን መክፈል ይጠበቅበታል።
ግብር ከሌለ የከተማ አስተዳደሩ ተግባሩን በሚፈልገው ሁኔታ ሊወጣ ካለመቻሉም በላይ የህዝቡ መሰረታዊ ፍላጎቶችን በአግባቡ ሊያሟላም አይችልም። ስለሆነም ከተማዋ እየሰራች ላለችው የተለያዩ ሜጋ ፕሮጀክት ስራዎች ግብርን በበቂ ሁኔታ መሰብሰብ ተገቢ በመሆኑ ይህንንም ለማጠናከር ከተማ አቀፍ የንቅናቄ መድረክ ተፈጥሯል። የተጀመረውን የገቢ አሰባሰብ እቅድ ማሳደግ ንቅናቄን በቀጣይነት ትኩረት በመስጠት የሚቀጥል መሆን አለበት። ለግብር ከፋዩ ማህበረሰብ በታክስ ህጎች፣ ደንቦችና መመሪያዎች ላይ የጠራ ግንዛቤ እንዲያገኙና ግዴታቸውን እንዲወጡም ይደረጋል። ታክስ ከፋይም ነው በተከፈለው ታክስ መሰረተ ልማትም ደግሞ የሚዘረጋለት ለዚሁ ታክስ ከፋይ ነው። ስለዚህ ታክስ ከፋዩ ከመቼውም ጊዜ ይልቅ ሀገራችን በዚህ ሰዓት ከተማችን በዚህ ሰዓት የተሻለ ነገር ከዜጎቿ ከነዋሪዎቿ ትጠብቃለች። ስለዚህ በታማኝነት ግብራቸውን እንዲከፍሉ ነው። ሌላው ባለድርሻ እና የስራው ባለቤት ተቋም ገቢዎች ቢሮ ከኛ ከአመራሩ ጀምሮ ታች እስከ ሰራተኛው ድረስ ከሌላ ጊዜ በተሻለ መልኩ አንድ ስቴፕ ወደፊት ሄደን ዝቅ ብለን ለህዝባችን አገልግሎት መስጠት መቻል አለብን። ታምኖ ግብር ለሚከፍለውም ትልቅ ትርጉም አለው። ወደ ታማኝነት ላልመጣውም ከዚህ ትልቅ ለሰን ይወስዳል፣ ትልቅ ትምህርት ይወስዳል። ለኛም ደግሞ ከምንፈልገው ገቢ አንጻር ለማሳካት ካቀድነው ገቢ አንጻር ሁሉም ግብር ከፋዮቻችን ታማኝ እንዲሆኑ ነው የምንፈልገው። ሁሉም ግብር ከፋዮቻችን ግብርን ሳይሰውሩ መከፈል ያለበትን ግብር እንዲከፍሉ ነው የምንፈልገው። ያንን እስኪመጣ ድረስ ግን ወደዚህ ስርዓት የመጡትን ግብር ከፋዮችን በየአመቱ እውቅና እንሰጣለን። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በ2014 በጀት ዓመት ለ150 ህግ ተገዥና ታማኝ ለሆኑ ግብር ከፋዮች እውቅና ሰጥቷል። እውቅናው የተሰጣቸው በከተማ አስተዳደሩ የሚገኙ ከፍተኛ ግብር ከፋዮች ቁጥር 1 እና 2 መካከለኛ ግብር ከፋዮች መሆኑም ተገልጿል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የልማት ስራዎች፣ የሰው ተኮር ተግባራት፣ የአቅመ ደካማ ቤት እድሳት፣ የተማሪዎች ምገባ ፕሮግራም፣ የጋራ መኖሪያ ቤት ግንባታ፣ የመሰረታዊ ፍጆታ ሸቀጦች ድጎማ፣ ለከተማዋ ነዋሪዎች የመሰረተ ልማት ግንባታ ስራዎችና ሌሎች በጀት የሚያስፈልጉ ፕሮጀክቶች በታቀደላቸው ጊዜ እንዲጠናቀቁ ግብራችሁን በታማኝነትና በወቅቱ በመክፈል የዜግነት ግዴታችሁን በመወጣት የከተማውን ሁለንተናዊ እድገት ለመደገፍ ከከተማ አስተዳደሩ ጎን ስለቆማችሁ በድጋሚ ላቅ ያለ ምስጋናዬን አቀርባለሁ። ኮራባችኋለሁ። ከዚህ በበለጠ አትርፉ፣ የበለጠ ስራችሁን አስፋፉ። የበለጠ መበርታት አለባችሁ። የበለጠ በሰራችሁ ቁጥር የበለጠ ተከፍላላችሁ፣ የበለጠ ሀገር ታለማላችሁ። የምንሰራው ሆስፒታል ነው፣ የምንሰራው መንገድ ነው፣ የምንሰራው ዩኒቨርሲቲ ነው፣ የምንገነባው ሀገር ነው። ሀገር የምትገነባው በጋራ ነው። አስተዳደሩ ያግዛል፣ ይደግፋል። ሰራተኞቻችን ለእናንተ ብዙ ሺህ ኪሎ ሜትር መጥተው ያገለግሏቸዋል። በቅንነት ያገለግሏችሁ የግድ ነው። ገቢን ከፍ ለማድረግ ሰፋፊ የንቅናቄ ስራዎች እየተሰሩ ሲሆን በከተማው ከ400 ሺህ በላይ ግብር ከፋዮች ያሉ ሲሆን ባሉት 16 ቅርንጫፎች ለህግ ተገዢ የሆኑ ግብር ከፋዮች እውቅና እየተሰጣቸውም ይገኛል። የእውቅና ዋናው ዓላማ ለህግ ተገዢ የሆኑ ግብር ከፋዮችን በማበረታታት ሌሎች ግብር ከፋዮችም ወደዚህ መስመር ማምጣት ዋነኛው ነው። በብር ያላችሁት ወደ ወርቅ ላይ ያላችሁት ወደ ፕላቲኒየም በከተማ ደረጃ እንድታድጉ ከናንተ እንጠብቃለን። አንድ ሁለተኛ እንደናንተ ሌሎች ታክስ ከፋዮች ታማኝ ሆነው ግዴታቸውን እንዲወጡ መብታቸውንም እንዲጠብቁ እንዲጠይቁ እንድታበረታቱ አደራ እንላለን። ሶስተኛ ግብር የሚሰውሩ ገቢ የሚደብቁ እንዲሁም በውስጥም ያሉ ብልሹ አሰራሮችንም በማጋለጥ ከተቋሙ ጎን እንድትቆሙ አደራ ለማለት ፈልጋለሁ። ግብርን ሳትሰውሩ ሀቅን ሳትደብቁ እኔ ብቻ በልቼ እኔ ብቻ አግኝቼ ሳትሉ ብዙ ፍላጎቶችን አልፋችሁ ለዚህ የደረሳችሁ ታማኝ ግብር ከፋዮች ነገም እናከብራችኋለን፣ ከነገም በኋላ እናከብራችኋለን። ምክንያቱም ዛሬ ታማኝ የሆነ
ነገ እምነቱን ይተዋል የሚል ነገር ስለሌለን ማሳያው ግን ምንድነው? ማስተማሪያው ምንድነው? እናንተ ለብዙ ግብር ከፋዮቻችን አስተማሪዎች ናቸው። ገቢዎችን እናመሰግናለን። በዚህ ሁሉ ቦታ በየሴክተሩ ሁሉም ነጋዴውን እንዲህ ቢያበረታታ ነጋዴ ድሮ ያው ታማኝ አይደለም ነበር የሚባለው። አሁን ግን ታምነን የበለጠ እውቅና ልክ ናቸው ብሎ እውቅናውን በመስጠቱ በጣም አስደስቶኛል። ግብር ማለት ለኔ ሰብአዊ ግዴታ ነገር ነው። ግብር ስንከፍል ነው ሀገራችን የምታድገው፣ የምንታከመው፣ የምንማረው፣ የምንሰራው። ስለዚህ ግብር ግዴታ ነገር ነው። የልማትና የመልካም አስተዳደር ጥያቄዎች እንዲፈቱ ግብር ከፋዩ በታማኝነት የሚጠበቅበትን መክፈል አለበት። ግብርን በታማኝነት በመክፈል ለዚህ እውቅና የበቁ ግለሰቦች ምስጋናም ይገባቸዋል። እንግዲህ በተቻላቸው መጠን ለሀገራቸው ለራሳቸውም ልማቶቹንም ለማበረታታት ሲሉ ግብርን በታማኝነትና በቅንነት መክፈል የእያንዳንዳችን ግዴታ ስለሆነ እኛ መቻልነውን በዚሁ መልኩ ተወጥተናል የሚል ግምት አለ። ግብር ታክስ የሀገር እንጀራ ነው፣ የህዝብ እንጀራ ነው፣ የመንገድ መስተካከል ነው፣ የሀገር ግንባታ ነው፣ የሀገር ድልድይ ነው። ይሄ ነው ግብር። እኔ ማቆም ይሄ ነው የለመድኩ። ሁላችንም ለራሳችን እንሰራለን and ለሀገራችን ደግሞ የተሻለ አሁን ካለችበት ከፍ ለማድረግ የተሻለን ሁሉም ዜጋ የተሻለውን ጥረት የሚያደርግበት ነው ብዬ ነው ማለት። ግብር መክፈል ለሀገር ነው፣ ለራስ ነው፣ ለትውልድ ነው። ስለዚህ ሁሉም ሰው እንደኛው ግብርን በተገቢ ሁኔታ ቢከፍልና ለሀገሩም ለወገኑም ለልጆችም ለምችል ትውልዱ ቢያሰላል ለሚደረገው መሰረተ ልማቶች ለዛ ነገር እንዲውል ማድረጋችን በጣም ያኮራል፣ ያስደስተኛል። ሌብነትን ተዋጉ፣ በጋራ እንስራ፣ በጋራ እንትማ። መንግስት ይህን ከተማ ለመቀየር ይህን 3 ገጽታ ያለው ከተማ ቢያንስ ወደ 2 ገጽታ ለማምጣት ሰፊ ርብርብ፣ ሰፊ ስራ እያደረገ ነው ያለው። አዲስ አበባ ባለፉት 4 ዓመታት ቀላል እድገት አይደለም የመጣው። ይሄ እድገት የመጣው ከዚህ በተሰበሰበ ግብር ነው። አሁን በዚህ 4 ወር ውስጥ እንሰበስባለን ብለን ያሰብነው ግብር ካለፉት 4 ዓመታት የአመት ግብር ውስጥ በአመት የሰበሰብነውን በ4 ወር ውስጥ እንሰበስባለን ነው። አዲስ አበባ ትልቅ አቅም አለን፣ በጣም ትልቅ ፖቴንሻል አለን። ትልቅ የመልማት አለ። የአፍሪካ የልማት ሀብ ነው፣ መዲና ነው፣ ብዙ የዲፕሎማት ከተማ ነው። እንደ ስሟ የሚመጥን ለማድረግ ተመጣጣኝ የሆነ ግብር መከፈል አለበት። መክፈል ብቻ ግብርን ባህል ማድረግ አለብን። ታማኝ ግብር ከፋይ እንዲበራከት የግንዛቤ ማስጨበጫ ስራዎች በተከታታይ ሊሰሩ ይገባል። ከተማዋ በጣም ተለውጣለች። እኛ እዚህ ብዙ ስላለ ለውጡ አይታየም። መንገዶቿም ሰፋፊ ሆነዋል። ትልልቅ ህንጻዎቿም ለከተማዋ ውበት ሰጥተዋታል። አዲስ አበባ እንደ ስሟ አዲስ አበባ ለመምሰል ግብ ላይ ነች።
ይሄ ደግሞ በጉልህ የሚታይ ነገር ነው። አዎ ግን ብዙ የሚቀራት ነገር አለ። እንኳን አዲስ አበባ እኔ እድሜን የጨረስኩባት ዱባይ እንኳን የሚቀራት ብዙ ነገር አለ። ከተማ በአንድ ጀንበር እንደማይገነባ አምናለሁ። ትክክል ነው። ጥሩን እያደነቅ የሚቀረውን ደግሞ ሀሳብና አስተያየት እየሰጠ ማሻሻል ነው ብለሽ ነው? እንዴት? ሀሳብ ብትሰጪ ማን ይሰማሻል? ሞክረህ ታውቃለህ? አዎ በእርግጥ እኔ አልሞከርኩም። ታዲያ በምን አወቅ? የሚባለውን ሰምቼ ነው። አየህ፣ ከሩቅ ሆነ ሰዎች የሚሉትን ብቻ እየሰማክ ራስህን ከከተማ ታርቃለህ። ቆይ እስቲ እኔ በአቅሜ ምን ልሰራ እችላለሁ? ድርሻ የምትለው መወጣት ነዋ። የኔ ድርሻ ለከተማዬ ምንድን ነው? ሹፌር ነህ። ለመሆኑ ምን ያህል ተጠንቀቀህ ትነዳለህ? የተቻለኝን እጥራለሁ። ስትነዳ ራስህን ለህግ ምን ያህል ታስገዛለህ? እውነት ለመናገር አስቤበት አላውቅም። አዲስ አበባ ከፍተኛ የመኪና አደጋ ከሚከሰትባቸው ከተሞች አንዷ ነች። በዚህ ልክ አላውቅም። እናማ የከተማዋን ጉድ ኢሜጅ ይሄ ነገር ያበላሻል። እውነት ለመናገር አብዛኛው የትራፊክ አደጋዎች የሚደርሱት በግዴለሽ ሹፌሮች አማካኝነት ነው። በዚህ የተነሳ ደግሞ ክቡር የሰው ልጅ ህይወት ይቀጠፋል። ምን እሱ ብቻ ነው፣ በከፍተኛ ወጪ የተገነቡት የመንገድ አካፋዮችም እየወደሙ ነው። አሁን ጥሩ የተግባባን ይመስለኛል። ድርሻዬ በአግባቡ መንዳት ብቻ ከሆነ በተግባር አሁን ያየሽኝ ይመስለኛል። ግን እሱ ብቻ አይመስለኝም። ደግሞ ምን ቀረሽ? ለመሆኑ መኪና ላይ ሰምታሳጥሩ? ነዳጅ ማደያ ያሉ ላባጆ ውድ ናቸው እና በአነስተኛ ዋጋ መኪና የሚያጥቡ በማህበር ከተደራጁ ወጣቶች ጋር ነው። የት አካባቢ ነው የሚያጥቡት? አዲስ አበባ ብዙ ቦታዎች አሉ። እሺ ለምሳሌ አንተ በተደጋጋሚ ጊዜ ሰምታሳጥሩ? ሰፈራችን መግቢያ ላይ ያለ አስፋልት ላይ ከሚያጥቡት ጋር ነው። አየህ፣ አስፋልት ላይ ነው የሚያጥቡት አልከኝ። ታዲያ ምን ችግር አለው? በከፍተኛ ወጪ የተሰራው አስፋልት እድሜውን የሚያሳጥረው የአስፋልት ላይ የመኪና እጥበት ነው። እውነትሽን ነው? ግን ለወጣቶቹ ፍቃድ የሰጠው አካል እንዴት ይሄን አያውቅም? እውነት ለመናገር ይሄን ፍቃድ የሚሰጡት አካላት ቢመልሱት ይሻላል ይመስለኛል። የወጣቶቹ ችግር ለመቅረፍ ብቻ ያነጣጠረ መፍትሄ መሆን አለበት። ቆይ ይሄ መንገድ የተሰራው ከየት በመጣ ገንዘብ ይመስልሃል? ምን ጥያቄ አለው? እሱማ ሁላችንም በምንከፍለው ግብር እኮ ነው። ጥሩ፣ እንደዛ ሁላችንም ከተረዳ ባወጣነው ገንዘብ የተሰራውን መሰረተ ልማት የመንከባከብ ኃላፊነት የሁላችንም ነው ማለት ነው። ግን ህዝቡን በዚህ መልክ ማንቃት ያለበት የመንግስት ኃላፊነት ነው። መንግስት የራሱ ድርሻ አለው፣ ዜጋም የራሱን ድርሻ መወጣት አለበት። ግን ደግሞ ተባብሮ መስራት ያለበት ይመስለኛል። እሱ እንደተጠበቀ ሆኖ ለመሆኑ መኪና ነው የምታስጠግነው? እንዴት ጠየቅሽኝ? ግድ የለም መልስልኝ። በቃ ተራ ጋራጅ ነው የማስጠግነው። ተራ ማለት በዋጋ ርካሽ ግን ደግሞ ስራቸው የማያዳግም ነው። እሺ ለምትከፍለው ገንዘብ ደረሰኝ ትጠይቃለህ? አረ ደረሰኝላቸው። በምን አወቅ? አስፋልት ላይ እኮ ነው የሚጠግኑት። አስፋልት ላይ እንደ መኪናው ጥራት ምን ታደርጊዋለሽ? ለማንኛውም ሁሌም ቢሆን ለህሊናና ለሀገር ታማኝ ነው። ዝም ብዬ ያደረኩ አይደለ? እህቴ ቆይታብኝ እኮ ነው። ቆይ እስኪ ልደውልላት። ሄሎ እህቴ፣ መጣሽ እንዴ? ቆየሁኝ እኮ በር ላይ ከቆምኩኝ። በእሺ በር ክፈችልኝ። እሺ ቻው። እሺ በጣም ይቅርታ ወንድሜ፣ ከኤርፖርት ድረስ እዚህ ድረስ ይዘኸኝ መተህ እዚህ ደግሞ እህቴን ጥበቃ አስቆየው አይደል? በጣም ይቅርታ። እክሳለሁ። አካውንት ነምበርህን ንገረኝ። እሺ 1000 ንገረኝ። እሺ 42 እሺ 01 እሺ 09 እሺ 44 እሺ 54 እስከዛ ሻንጣውን ላውርድልሻ። ደህና መጣሽ። እንዴት ነሽ? በጣም አምሮብሻል። አንቺ ባልበልጥ
ለአንቺ መቀበያ አንዳንድ ነገር ለመገዛዛት ብሎ ወደ ገበያ ወጥቶ ነው ይመጣል። አሁን ቤቱ ግን በጣም ነው የሚያምረው። ኧረ ወደድሽው? በጣም በጣም ነው የሚያምረው። ዋጋው ትንሽ ውድ ነው እንጂ ቆንጆ ነው። በወር ምን ያህል ነው የምትከፍይው? ፐርመንት 30 ሺህ ብር። ምን? በጣም ውድ ሆኗል። ኧረ እንደውም የቤቱ ባለቤት የዳኒ ጓደኛ ስለሆነ ቀንሶለት ነው እንጂ ሌላ ቦታማ 50 ሺህ ብር እኮ ነው የሚከራየው። ጥሩ ሰው ነው ማለት ነው? በጣም እንዲሁም የዚህን ወር የቤት ኪራይ አላኩለትም። አሁን ልላክለት እስኪ በሞባይል። ቢል እንዴት ይልክልሻል? የምን ቢል አመጣሽ እንዴ? ይሄን ያህል ገንዘብ ግለሰብ ሲሰራ ለመንግስት ግብር አይከፍልም? እኛ ጋር እሱ አይሰራም። ይገርማል። እንዴት? መንግስት ምን ያህል ብር እንደሚያጣ እንግዲህ ተመልከች። እሱን ራሱ መንግስት ያስብበት። አንቺም ቢሆን እንደ ዜጋ ድርሻሽን ብትወጪ ምን ይመስልሻል? እንግዲህ ከአንቺ ብዙ እንጠብቃለን። ማይ ፕሌዠር። ወይ የኛ ዲያስፖራ ወይ አንቺ። ባይገርምሽ ዱባይ ማንኛውም ግብይት ያለ ደረሰኝ አይፈጸምም። ይህ ማለት መንግስት ከእያንዳንዱ ግብይት ጥቅም ያገኛል ነው የምትይኝ? አዎ በደንብ ነው። ይገርማል። ወይ ዳኒ ደወለ። ሄሎ ዳኒዬ። ገብታለች፣ አታስብ፣ ገብታለች። እሺ አገናኘኝ ይላል። ወይ ዳኒዬ እንዴት ነህ? ውይ በጣም ናፍቀኸኛል። እሺ በጉጉት ነው የምጠብቅህ። ቶሎ ና። እሺ ዳኒዬ ቻው። አሁን ይመጣል፣ ምንም አታስቢ። በያንቺም ግቢና እስከዛ ድረስ ሻወር ለበቅ። እሺ በይ። እሺ